አይ ያምራል። እኔ የምልሽ ምንድነው ሰሞኑን እናንተ ቤት አካባቢ ግርግር በዛ? እናንተ ሰፈር ምንም ግርግር የለም። ለእናንተ መስሏችሁ ነው እኮ ልደትዬ። የለም ልዩነት ለአውጥቼ ላሰማሽ። ምን ግርግር? እኛ እኮ ውይይት ያለ ነው። እኛ ቤት እኮ ሁሉ ጊዜም ውይይት አለ። ይሄን ታውቃለህ። ሁሌ ሳስበው ግን ዝም ብዬ ቀለል ያለ እንደው እንደ እህት ላማክርሽ እና እንደው እንደዚህ የሃይማኖት የትምህርት ልዩነት በጣም በሰፊው ያለበት ቦታ ላይ አርፎ መቀመጥ ይቻላል? ቀን በቀን አዳዲስ አጀንዳ አንዱ ከአንዱ ጋር ለምሳሌ ኤርሚያስ እንትና ቤተ እምነት ደረጃ ስም እየጠራ መካነ ኢየሱስና ቃለ ሕይወት አፍልተዋል እንዲህ እየተባባሉ በትምህርትም በቃላትም እየተነቋቆሩ በትምህርት እየተለያዩ አብሮ መቀጠል ይቻላል? ሰላም ይሰጣል? እንደዚህ አይነት ቦታ ለአንቺ እንደ ሰው ተይው አሁን የቲክቶክ ብሽሽቁን ምናምን እና በዚህ ልክ በክርስቶስ በስላሴ ልዩነት ኖሮ መቀጠል ይቻላል ወይ ብለሽ ታስቢያለሽ? ልክ ነው? በቅንነት ነው። እሺ በቅንነት ነው ስንመልስ ማለት ነው። በቅንነት በቃ በክርስቶስ በስላሴ ልዩነት የለም። አይሙት ላድርገው ስልኩ ልዩነት የለም። ሲቀጥል ደግሞ ያው መሰዳደብ አለ። መልሶ ይቅር ይባባላሉ። ወንድሞች ይጣላሉ፣ መልሶ ይታረቃሉ። ችግር የለውም። በስላሴ ዙሪያ ላይ የአንቺ እምነት ምንድን ነው? አብ ወልድን የወለደው በፈቃድ ነው ወይስ በምንድን ነው? አብ በፍቃድ ተወለደ የሚላለን አብ ወልድን የወለደው ነው የምልሽ። አንቺ ስንት ፈቃድ ነው የምታምኚው? የትኛው ወገን ነሽ? የእነ ኤፍሬም ነሽ ወይስ የእነዛኛዎቹ ነሽ? ስንት ፈቃድ አለ ብለሽ ነው የምታምኚው? እንደዚህ ብላ ጠይቀኝ። እንትና ወገን ነሽ ከምትለኝ አንቺ ምን ታምኛለሽ ብትለኝ ስንት ፈቃድ አለ ብለሽ ነው የምታምኚው አንቺ? እንደ አንድ እኔ በስላሴ አንድ ፍቃድ ብዬ ነው የማምነው። ኤፍሬም ቢሆን አንድ ፍቃድ ነው የሚያምነው እንጂ ሶስት አይልም። ሲጀምር ሶስት ፍቃድ ማንም አያምንም። የተለየ እሱ የተለየ ያ ፍቃድ የተለየ የወልድ ፍቃድ የተለየ የመንፈስ ቅዱስ ፍቃድ ያልተለያየ የስላሴ ፍቃድ ብሎ ያምናል። ይህን ታምኛለሽ አንቺ? የተለየ ያ ፍቃድ የተለየ የወልድ ፍቃድ የተለየ የመንፈስ ቅዱስ ፍቃድ ያልተለያየ ብለሽ ታምኛለሽ? እንደዚህ ያው አካል እኔ ራሱ እንትን ላይ ሳነብ በአካል እውቀት ፍቃድ ስሜት አለው ይላል። ስለዚህ ያንን ሲያብራሩ ከዛ አንጻር ሊሆን ይችላል። አካልን ሲያብራራ የሆነ ፍቃድን የሚጠቀም አንቺ ፍቃድ የአካል ነው የባህሪ ነው? እኔ በስላሴ አንድ ፍቃድ አለ ብዬ ነው የማምነው። እሱም አንድ ፍቃድ አለ ብሎ ነው የሚያምነው። ግን የኔን እምነት ልንገርህ፣ በአብ በወልድ በመንፈስ የተለየ ያ ፍቃድ የተለየ የወልድ ፍቃድ የተለየ የመንፈስ ቅዱስ ፍቃድ አለ ብለሽ ታምኛለሽ? እኔ የእሱን ትምህርት አላበላሽም። እንደዚህ ስለማይል ራሱ ቢመልስ አንተ እነሱ እኮ ተወያይታችኋል። ራሱ ድቤት ምናምን አድርጋችኋል። አንቺን ነው የጠየቅኩሽ። የተለየ የአብ ፍቃድ የተለየ የወልድ ፍቃድ የተለየ የመንፈስ ቅዱስ ፍቃድ አለ ብለሽ ታምኛለሽ ወይስ አታምኚም? ወይ አምናለሁ ወይ አላምንም። እንደዛ ብሎ የሚታመን የለማ። እንደዛ አይነት ቢያምን እኮ ነበር፣ ግን የሚያምን የለም። እንደዛ ብሎ የሚያምን የተለየ ያልተለያየ ምን ያደርጋል? ነገሮችን እስር አድርጎ አንድ ያደርጋል ማለት ነው። እና ለማንኛውም ደግሞ ማለት ነው አንተ ትናንትና ያሰማኸው ቪዲዮ ግን የእውነት አንተ እንደዛ ያልከው ግን የእውነት ከልብህ ነው ወይስ በቃ ሰውን ያው ስለተቀየምክ ምናምን ነው? ምን አልኩ? ሲሶ ቤት ያደረግከው ነገር ማለት ነው። አረስቷል ኤርሚያስ ይወቁ ቅድም እያሳየው ነበርኩ። እሱ ላይ ያለውን እኮ ስለ ኢየሱስ ነው አለ። ታች ደግሞ የሚናገረው ስለ መልአክ ነው አለ። ምንድን ነው የተሳሳተው? ግልጽ እኮ ነው። ከመልአክ መካከል አንብብልሽና አንቺ ይሄ ለማን እንደተነገረ ትነግሪኛለሽ። እሺ ከላይ ጀምረህ ከአንድ ጀምሬ ላምብልሽ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች ተናግረዋል። ልደት እንደ ሀሳብ ፀጉርን ባትቆረጥ ሁሉን ወራሽ ባደረገው ዓለማትንም በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ አለ። ከመላእክት ይልቅ እጅግ የሚበልጥን ስም በመውረስ እንዲሁ ከእነሱ አብዝቶ ይበልጣል አለ። ስለማን ነው ያወራው? ስለ ኢየሱስ ክርስቶስ ነው ያወራው። ስለማን ነው ያወራው?
እዚህ ጋር ስለ ኢየሱስ ነው ያወራው። ከዛ ቁጥር 4 ላይ ከመላእክት አልሰማም ጋይስ፣ የኔ ድምጽ ይሰማል አይሰማም? ከታች ያላችሁ ሰዎች እንዴት ነው? እሺ አሁን ትሰማለህ? አዎ አሁን ትሰማለህ። ቁጥር 4 ላይ ደግሞ እንደዚህ ይላል፣ ከመላእክት ይልቅ እጅግ የሚበልጥን ስምን በመውረስ መጠን እንዲሁ ከነርሱ አብዝቶ ይበልጣል አለ። ይሄ ስለማን ነው? ይህም ስለ ኢየሱስ ነው። ቁጥር 5 ላይ ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ለማንም። ከመላእክት መካከል አንተ ልጄ ነኝ ዛሬ ወልጄሃለሁ ያለ እግዚአብሔር አላለም። ከመላእክት መካከል ቁጥር 5 ስለማን ነው የሚያወራው? ስለማን ነው? አውዱ ስለ ኢየሱስ ነው። ግን ከመላእክት መካከል እግዚአብሔር አንተ ልጄ ነኝ ዛሬ ወልጄሃለሁ። ይሄ ማለት ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ ምን አባት ሆነዋለሁ እርሱም ልጅ ይሆነኛል። ይሄ ስለማን ነው ያወራው? ክፍል ይቅርታ ልደት እንደገና ደገምልኝ። ከመላእክት አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞ ምን አባት ሆነዋለሁ እርሱም ልጅ ይሆነኛል። ይሄን ለማን ያለው? ይሄ ክፍል ላይ ስለማን ነው የሚናገረው እኮ? ከመላእክት መካከል እግዚአብሔር አንተ ልጄ ነህ ያለው አለ። ይሄ ክፍል ግን ስለማን ይናገራል ነው እያልኩሽ ያለሁት። ስለማን ይናገራል? ስለ ኢየሱስ ነው የሚያወራው። ግን ይሄ ክፍል ላይ ከመላእክት መካከል አንተ ልጄ ነህ ዛሬ ወልጄሃለሁ አለ። ቁጥር 5 ስለማን ነው የሚናገረው? ቁጥር 5 ጸሐፊው ከመላእክት ጋር እያወዳደረ ነው። ከመላእክት መካከል አንተ ልጅ እኔ ዛሬ ወልጄሃለሁ ለማን አለ? ለማንም አላለም ከኢየሱስ ውጭ። ለመላእክት ካላለ እሺ ለማን ያለው? ከቁጥር 5 ላይ ለመላእክት ካላለ ለማን ያለው? አውዱ እኮ ለኢየሱስ ነው የተናገረው። ግን ከመላእክት መካከል አንተ ልጅ እኔ ዛሬ እኔ አውዱን አይደለም የጠየኩሽ። ከላይማ ስለ ኢየሱስ እያወራ ነው የመጣው ከላይ። አዎ ቁጥር 5 ላይ ግን ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ለመላእክት እንደዛ ብሎ ያውቃል እኮ? ክፍሉ መላእክት እያነጻጸረ ነው። ለመላእክት እንደዛ ይባላል እኮ። ግን ለመላእክት ከመላእክት አንተ ልጄ ነህ ያለው አለ? የለም ያለው አለ? ካላለ ለማን ነው አንተ ልጄ ነህ እያለ ያለው? ያለው ለኢየሱስ ነው። ክፍሉ ግን እያነጻጸረ ያለው ስለ መላእክት ነው። ከመላእክት መካከል ልደት ይሄ እኮ ቀላል። አንተም እኮ ራሱ አላለም አልክ እኮ። ከመላእክት መካከል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ቀጥታ ለምን አትመልስልኝም? ይሄ ክፍል ማንን ያለው እንደዛ? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ማንን? ቁጥር 5 ላይ ልደት ወይ ቁጥር 5 ላይ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው ማንን ነው? እስከ አውዱ ልንገርህ ከረጀሙ ስለተያዘ አውዱ ስለ ኢየሱስ ነው የሚያወራው። ግን ስለ ኢየሱስ ያወራና ከመላእክት ጋር ያነጻጽረዋል። እግዚአብሔር ከመላእክትም ሆነ ከሰው አንተ ልጅ ነህ ላይ ቁጥር 5 ላይ ይዘሻል። መጽሐፍ ቅዱስ አውጪ እስኪ አውጪ፣ አንብቢው አንቺ ራስሽ አንብቢው እስከምታደርቂኝ አንቺ አንብቢው እስኪ። አንተ መልስልኝ። ምን ልጠይቅ እስኪ? አንተ መልስልኝ። ያንተ ሀሳብ ምንድን ነው? እስኪ አንብቢ። አሁን አንብቢ ተብለሽ ደግሞ አንተ መልስልኝ ብለሽ አንብቢ ራስሽ መጀመሪያ። ምን አይነት ሰው ነው? እየጠበቅኳት አውጥታ እንታነፍን። አረች አንቺ ትለያለሽ። በዋጋ ገዝተኛልና ስለኔ ደም ከፍለሃልና ልሳኔ ያውያል ክብርን አረሳም ዛሬም ውለታዬ ልሳኔ
ያረዘም ሰላም ጥቅስ አውጪ እኮ ነው ያልኩት። መጽሐፍ ቅዱስ አላሽም ነው ይሻለው ምዕራፍ 5 ነው ቁጥር 1 ጀምሮ አንብበው። ቁጥር 1 ምዕራፍ አነበብነው እኮ ሙሉን 5 ነው አንብበው። እሺ እንግዲህ በክርስቶስ ደግሞ አንብበው እስኪ በኢየሱስ አነባለሁ። እንግዲህ በክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን ላከበረ ነገር አንተ ልጄ ነህ። ኧረ እባክሽ ሌላ ክፍል እያነበብሽ ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ከ5 ጀምሮ እኮ ነው ማለት ነው። መጽሐፋችን የተለያየ። እሺ አንተ ልጄ ነህ እኔ ወልጄሃለሁ ያለው እሱ ማን ነው ይላል። እንግዲህ በሌላ ስፍራ ደግሞ ኦኬ ያረለም ምዕራፍ ተነበረች ነገር የተመሳሰለ ጥቅስ እኔ ምዕራፍ 5 ልክ ነው ማለት አዲሱ መደበኛ እንዳታነቢ ሌላ አንብቢ። ሌላ ይተክቷና አንተ አንብበው ወይ አዲሱ መደበኛ ራሱ የተወጋ እኮ አንዴ ላምጣው። ኦኬ አዲሱ መደበኛ ላይ ያነበብሽ ምን ይደረግ? ምንድን ነው የሚሉት? አዲሱ መደበኛ ምንም ልዩነት የለውም። አንተ አንብበው። አይ ልዩነትማ አዲሱ መደበኛ ሲጀመር ልክ ሆኖ አያውቅም። ሳውንድ ዕብራውያን አንተ ለምን ወጣ? ለምን በትዕግስት አትወያይም ነበር? ለምን ጠበቅኩት እኮ ጠበቅኩት። አላስወራ ሲለኝ ቁጭ ብዬ የእሱን ከአንደበቱ የሚወጣውን ስድብ እንዳዳምጥ እኔ ማን ነኝ? ጎበዝ ከሆነ አያስወራኝም ነበር። በጨዋጫ ስለሆነ ነው እንጂ ተው በቃ ያልሽ ሰሉ አለሽ አለው። እግዚአብሔርን እንደሱ ብትፈሪ ራሱ የት በደረሽ ነበር። ይኸውልሽ ቁጥር 5 ላይ እንደዚህ ይላል፣ ክርስቶስ ይላል ከመላእክት በላይ ነው የሚለው። ኦኬ አይ እዛ አንዱ ራሱ እናንተ በጣም እንትን ነው። አንተ ልጄ ነህ እኔ ወልጄሃለሁ ወይስ ደግሞ እኔ አባት ሆኗለሁ እርሱም ልጅ ይሆነኛል ያለው ከመላእክት ከቶ ለማን ነው የሚለውን ሲያብራራ የእናንተው መጽሐፍ ሲያብራራ ምን ያህል መሰለሽ? ክርስቶስ ከመላእክት በላይ ነው የሚለው ጽኑ ሀሳብ ከብሉይ ኪዳን በተወሰደ 7 ጥቅሶች ተደግፏል ካለ በኋላ እነዚህም ጥቅሶች ክርስቶስ የእግዚአብሔር ልጅ መላእክት የሚሰግዱለትና እንደ አብ እርሱም አምላክ ቢሆንም ከአብ ግን የተለየ መሆኑን ያሳያል ይላል። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ይህ ጥቅስ መዝሙረ ዳዊት መዝሙር 2:7 ክርስቶስ ከሙታን በተነሳ ጊዜ መፈጸሙን ለማሳየት እኔ አባት ሆኗለሁ እርሱም ልጅ ይሆነኛል። ሁለተኛ ሳሙኤል ይህ ጥቅስ የተወሰደው ከዚህ ክፍል ነው። መዝሙረ ዳዊት ይልና ከዛ በኋላ የሚመጣው መሲህ የሚያመላክቱ ናቸው ብለው ያምናሉ። ይህ ከዳዊት ቤተሰብ የሚወጣው ንጉሥ መልአክ ወይም የመላእክት አለቃ አይደለም፣ ነገር ግን እርሱ የእግዚአብሔር ልጅ ነው ይላል። ኢቭን እኔ ትገርሙኛላችሁ። ኢቭን አዲሱ መደበኛ ትርጉም ምዕራፍ 5ን የእግዚአብሔር ልጅ ነው ብሎ ነው የተረጎመው። ስለ ኢየሱስ ነው የሚያወራው። ስለ መልአክ ስለ መላእክት አለቃም ሳይሆን ስለ ክርስቶስ ነው ቃሉ። አውዱን አይደለም እያለ ያለው ያቺ ክፍል ስፔሲፊካሊ ስለ ኢየሱስ ነው የምታወራው ነው የሚለው አዲሱ መደበኛ ትርጉም። አሁን አዲሱ መደበኛ የተሳሳተ ነው ብለህ መልሰህ አመሰገንከው። ለማንኛውም ማለት ነው እስኪ አንተ ንገረኝ በቃ እስኪ ከአንተ ልረዳና ቁጥር 5ን አውድ በአውድ ፍታልኝ እስኪ አንተ እንዴት ለምንታ? እሺ ላሳይሽ እንዲህ ይላል፣ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞ ምን አባት ሆኗለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ብሎ ሲጠይቅ ይሄ መልስ አዘል ጥያቄ ነው። ጥያቄው በራሱ መልስን ይዞ ነው የተጠየቀ። ከመላእክትስ አንተ ልጄ ነህ ያለዋል? የለም ካላለው ታዲያ አንተ ልጄ ነህ ያለው ማን ነው? ልጁን ነው። ልጁ ማን ነው? ኢየሱስ ነው። ጳውሎስ ወይም ደግሞ የዕብራውያን ደራሲ አጠያየቁ ራሱ ሬቶሪካል ጥያቄ ይባላል። በአጭሩ እንደዚህ አይነት አጻጻፎች ጥያቄዎቹ በውስጣቸው መልስን ይዘው የተጠየቁ የአጻጻፍ ዘቤዎች ናቸው።
በራሳቸው መልስ ያላቸው ጥያቄዎች መልስ ያላቸው ይሄ የእንትና ልጅ አይደለም ምን ሲባል አዎ ነው። አሁን እኔ የሚያውቁን ሰዎች እናቴን እና እኔን የሚያውቁ ሰዎች እንዴ ይህ እኮ የእንትና ልጅ አይደለም እንዴ ካለ እየጠየቀ አይደለም ያለው መልሱ ነው። ጥያቄው ራሱ መልስ አለው። ልክ እንደዛው እዚህ ክፍል ላይ ከመላእክት አንተ ልጄ ነህ እኔ ዛሬው ልጄ ያለው ደግሞ ምን አባት ሆኗል እርሱም ልጅ ሆነኛል ያለው ከቶ ለማን ነው? ለማንም አላለም ያለው ለመላእክት ለማንም አላለም። እዚህ ላይ እስኪ ወደታች ሳትሄድ ይሄ ጥያቄው ለማንም አላለም። ከመላእክት ለማንም አላለም እኮ ያለው። ታዲያ ለምን ቪዲዮን አትሰማም? ኤርሚያስ እንደዛ አይደለም። ኤርሚያስ እንደዛ አይደለም። ጌታ እንደዚህ ነው ያለው። የእውነት ቪዲዮን ስማ። ላሰማሽ አይ ስማ አንተ ደግመህ እኔ ማይሳ ስለሰማሁት ተደግሞ ታስፈልገው ይጀመር። እናንተ ኤርሚያስን ነው የምትከተሉት ክርስቶስን እንኳን አይደለም። አዳምጩ ነው ላሰማሽ አሰማሻለሁ። ኤርሚያስ እንደዛ አላለም ያልሽው አይደለም? እሺ ነኝ አሰማሻለሁ። እድሜ ለቆርጠሽ ላኪላቸው ቪዲዮ ሪከርድ አድርጋ አስቀምጠዋለች። እሷ ቆርጣ ስለምትቀበል ከሷ ይልቅ ዩቲዩብ ላይ ሄዳ አሰማኝ። እኔ እሷን አሰማኝ። 10 ደቂቃ ነው ሪከርድ አድርጋ ያስቀመጠችው። ምንም እሱ ምንም ወደዛ ወደዚህ ማለት የለም። ሙሉውን ያስቀመጠችው የታለ ነበር ሪከርዱ? ያው እኔ ወልጃለሁ ብሎ የሚለውን አባቱ ስለ ልጁ የተናገረው ተጠራለህ እያለ እየጠየቀ ነው። አዳምጪ። ይሄን ሊገልጽ ያለበት አባባሉ ከመላእክት ሲያለው ከመላእክት እንዲህ ብሎ ያውቃል ወይ? ከመላእክት እንዲህ አልተባለም። ከመላእክት የሚለውን ሀሳብ ነው የሚገልጸው እንጂ። ስለዚህ ጥያቄውን መልሰው ታዲያ የዕብራውያን ጸሐፊ የጠየቀውን ጥያቄ መልሰው አብረህ መልሰው። ከመላእክት አንተ የምታውቀው ከመላእክት እግዚአብሔር አብ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ደግሞም እርሱ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። የለም ከመላእክት ውስጥ እያለ ነው። በቃ ታዲያ ስለዚህ ይሄ ስለ ጌታ አይደለማ የሚናገረው። እዚህ ጋር ጉዳይ ይሄ ስለ ጌታ አይደለም የሚናገረው። አንተ የተናገርከው ነው ኤርሚያ ነው ምንድነው ልዩነቱ? ጨርሷል። ስለ ጌታ እኔ ስለ መላእክት አይደለም የተናገረው ነው ያለው ያልኩት። ኤርሚያስ ደግሞ ስለ ጌታ አይደለም የተናገረው እዚህ ክፍል ላይ። አንተ ስለ ጌታ አይደለም እኮ አልክ፣ ስለ መላእክት የተናገረው እኮ ነው ያልከው። ኧረ ልደት በደቂቃ ትቀይራለህ ሀሳብህን። የእውነት ከመላእክት መካከል አንተ ልጄ ዛሬ ወልጄሃለሁ ያለው ለማን ነው? ስለ ለማንም አይደለም አልክ። ከዛ ዝቅ ብለህ ደግሞ የተናገረው ስለ ኢየሱስ ነው አልክ። እዚሁ በዚሁ የእውነት አንተ ልደት የእውነት ሰው አሻለ። በቃ ህፃን ምን አይነት ፍጥረት ናት በእናታችሁ። እኔ ዳስ ዋይ በቃ በጣም ጴንጤ የሚያስጠላኝ በቃ ለጌታ ያልተመለሰ ለማን ይመለሳል? በኢየሱስ ክርስቶስ። አንቺ ትልቅ ሰው አይደለሽ እንዴ? እኔ ፕሮፋይልሽ ላይ ልጅ ምናምን አለ። ትልቅ ሰው አይደለሽ እንዴ? ጌታ ይገስጽሽ። በቃ ትናደድ። ስለ መላእክት ነው ያልኩት ትለኛለች። ስለ መላእክት አይደለም ያለው ስለ ጌታ ነው ብዬ 99 ሰዓት እያስረዳው እኔ በጣም የምትገርመኝ ያው እውነት ነው የተናገርከው። ኤርሚያስን ነው የሚያመልኩት፣ ጌታን ሳይሆን ኤርሚያስን ነው የሚከተሉት። ስድብም ከእነሱ ነው የሚማሩት ይመስለኛል። እና ስድብም ከኤርሚያስ ነው የሚማሩት እኔ ሳስበው። ጨረቃ ነው ምንድን ነው ጨረቃ ያለው? እስቲ ሚዩትሽን እንሺ አንዴ። ይህ ስም አዲስ አልሆነብኝም በጣም ጨረቃ። አይ ከታች ይሳደብ ነበረ እና እስቲ ሚዩት አንስ። የሚሳደብ ሰው እኮ ገት ላይ አያወራም እኮ። ሰላም ማን ተሳደበ? ዲያቆን ጅል ምርቃት ነው። ኤርሚያስን ነው የምትከተሉ ስል ጅል አልኩት። ስድብ አይደለም ምርቃት ነው ወይ ነው አልኩሽ። አዎ ስድብ አይደለም። ልጅ ተጣሪ ኤርሚያስን ነው የምትከተሉ ጅል አልኩት። ጅል ነሽ ልበልሽ? ጅል ነሽ አንቺ? እንጠይቃት ከመጣች አይቀር እንጠይቃት ስለ ስላሴ እና ስለ ክርስቶስ ከመጣች አይቀር
የት ቤተ እምነት ነሽ? ዳቆ ለምንድን ነው ያስገባኝ? እኔ እያወራሁሽ ነው፣ ሆስቱ እያወራሁሽ ነው። ከየት ቤተ እምነት ነሽ? እኔ ደግሞ አንተ ማለት አልፈልግም። ለምንድን ነው ያስገባኝ? በስቤ ነው የገባው። ከገባሽ ደግሞ ስለ እምነትሽ ትናገሪያለሽ ወይስ በእምነትሽ ታፍሪያለሽ? ልናገር ብዬ ነው ጠይቄያለሁ። እኔ ስገባ ነው የምናገረው እኮ እንጃ። ልንጠይቅሽ ነው አሁን፣ በቃ ልንጠይቅሽ ነው። እኔ ልጠይቅሽ ሳብኩሽ። እምነትሽ ስድብን ያስተምራል? እኔ አልተሳደብኩም እኮ እናንተ ናችሁ የተሳደባችሁ ነበር። እሺ ጅል ምንድን ነው? ሰው ማምለክ ምንድን ነው? ሰው ስናመልክ የሚመስል ስንከተል ካላንተ አዎ እኮ ከሱ ስለተማርሽ ነው። በነገራችን ላይ ይሄንን የጻፍሽ የኤርሚያስን እምነት ከተከተልሽ አንቺም ልክ እንደሱ ተሳዳቢ ትሆኛለሽ። በነገራችን ላይ ተሳዳቢ የሆንሽበት ምክንያት ለሱ ነው፣ እሱ ስለምትከተይ ማለት ነው። እሺ እስቲ እምነትሽን ንገሪኝ። ለማንኛውም እውነተኛ ጌታ ካለሽ እስቲ ንገሪኝ፣ ስለ ኢየሱስ መስክሪ እስቲ። አዎ ስለ ኢየሱስ አውሪ እስኪ። እንደው አንጠይቅሽም አንቺ ስለ ኢየሱስ አውሪ እስኪ። ጴንጤ ስለ ኢየሱስ ማውራት አይችልም። ባይዘ መሳደብ ብቻ ነው ይችላል። እንዴት ክርስቶስን ይከተላሉ እንላለን ታዲያ? ኤርሚያስን እንጂ አክሰፕት አድርገኛል የገባው አላለሽ እንጀራስ ሀርጋዱ ላይ ሆነ እምነት ጎንደሬው። ኦኬ እቺ ጎንደሬ እስኪ ወይም በላት አንተ ጎንደሬ አይደለም ሲጀመር ፌክ ነው። በጎንደር ስም እየነገድክ ነው። ጎንደሬው እኮ ጴንጤም ነው ሉተራንም ነው። ሲፈልግም አንዳንድ ኦርቶዶክስም ሊሆን ይፈልጋል። ሁሉም ቦታ እሺ ጎንደሬው ሰላም ነው? ሰላም ብያለሁ። ልደት ማነው ትክክለኛ ስምህ? አይ በዚሁ ጥራኝ። አይ በስም መጥራት ስለፈለኩኝ ነው። በዚሁ ጥራኝ፣ ችግር የለም። ቤዛዊት ይላል። ቤዛዊት እያልኩ ልጥራ። በቃ ቤዛዊት ይላል ቲክቶክ ይቻላል። እሺ ቤዛ ከየት ቤተ እምነት ነህ? መካነ ኢየሱስ። መካነ ኢየሱስ። እሺ መኩ ትሄጂበታለሽ? ትጠይቂዋለሽ? መኩ አይ ሂዱ። እሺ እስኪ ዕብራውያን ምዕራፍ 1 ቁጥር 5 አስረዳኝ እስኪ። ለማን የተነገረው? እሺ አይ ኤርሚ ያለውን አንተ በተሳሳተ መንገድ ነው እየተረዳው ያለህና ኤርሚያስ ነው ዲፌንድ የምታደርገው መጽሐፍ ቅዱስ ነው። እሺ አይ ስምን በወረሰ መጠን እንዲሁ ከእርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞም እኔ አባት እሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላልና ለማን ነው ይህን እየተናገረ ያለው? በዋናነት ለማንኛውም ፍጡር ወይም መልአክ አንተ ልጄ ነህ እኔ ዛሬ ወለድኩህ ተብሎ ተነግሮለት አያውቅም። በቃ ትልቁ ነገር ዋናው ምዕራፍ 5 ለማን ነው የተነገረው? ቁጥር 5 ለማን ነው የተነገረው? ቁጥር 5 ኤርሚም እያለ ኤርሚያስ እንቶ ከልብ ካለው ገብቶ ይወያይ። አሁን እሱን ቶ እና አንተ መልስ ቶ እሱ ቁጥር 5 ስለማን ነው የሚያወራው? ቤዛዊት ይሰማል። ቁጥር 5 ስለማን ነው የሚያወራው? ቁጥር 5 እሺ ስለሱ የተነገረ አንድ እንትን ላንብብልና ምን ይላል መሰለህ? በመጀመሪያ ደረጃ ክርስቶስ ከመላእክት እጅግ የላቀ ስም ያለው ለመሆኑ ወደ ዓለም በመምጣቱ እጅግ ከከበሩ ፍጡራን ሁሉ አንድ ጥያቄውን መልስልኝ በቀጥታ እባክህ። ቁጥር 5 ያነበብከው አሁን ስለማን ነው የሚያወራው እያለ ያለው? ከመላእክት እጅግ ምንድን ነው የሚለው? እኔ አባት እሆናለሁ እርሱም ልጄ ይሆነኛል የሚለው ለመላእክት እንዳልተናገረ በቃ ተናግሯል። ግን ኢየሱስ ክርስቶስ የዘላለም ልጅ እንደሆነ ግን ግልጽ ነው። ለማን ነው የተናገረው? ለመላእክት ካልሆነ ለማን ነው የተናገረው? በቃ እዚህ ጋር ለማን ነው የተናገረው? ኧረ ተረጋጋ እንጂ ልደት አይደለም መልስልኝ። በቀጥታ ቁጥር 5 ላይ ለማን ነው ያወራው? ስለማን ነው ያወራው?
በቃ ከመላእክት የተባለ የለም እያለ ነው። በቃ ጥያቄ ነው እየጠየቀ ያለ። ከመላእክት የተባለ አለ ወይ? የለም ነው በቃ። አንብበዋል። አንተ ልጄ ነህ ያለው ለመላእክት ካልሆነ ለማን ነው? አንተ ልጄ ነህ ያለው ማንን ነው? ይኸውልህ ልጁማ ኢየሱስ ክርስቶስ ነው እኮ የዘላለም ልጁ ኢየሱስ ክርስቶስ። አንተ ልጄ ነህ ያለው ማንን? ቁጥር 5 ላይ አንተ ልጄ ነህ ያለው ማንን ነው? ከመላእክትስ እኮ ነው የሚለው። ከመላእክትስ እኮ ነው የሚለው። አውጥተኸው አንዴ አይተዋል። በ4 ነጥብ ዘግቶታል። ከመላእክትስ የሚለውን አላወጣሁትም። አንተ ከመላእክትስ ብሎ በ4 ነጥብ ይዘጋልና አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞ ምን አባት ሆነዋል፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? እንደዛ ያለው ለማን ነው? ስለዚህ ለማን ነው እየተናገረ ያለ እያልክ ነው እኮ። ለማን ነው እየተናገረ ያለው ነው ጥያቄ። ለማን ነው የተናገረው? እኔ እየተናገረ ያለ ጥያቄ ነው። ከመላእክት አንተ ልጅ ነህ የተባለ የለም እያለ ነው። በቃ ጥያቄ ነው እየጠየቀ ያለው እዚህ ጋር። ጥያቄ ብቻ አይደለም፣ ጥያቄ ብቻ አይደለም፣ መልስ አለው። ጥያቄ አይደለም ብለህ ልምሳና ጥያቄ አይደለም አላልኩም። ጥያቄ ብቻ አይደለም፣ ጥያቄው መልስ ያለው ጥያቄ ነው። እስቲ መልስ። እሺ መልስ። ማን ነው እንደዛ ያለው? በቅዱሳን መጽሐፍት እንደተገለጠ ሁሉ ከዘላለም ዘመናት ጀምሮ ልጅ እንደሆነ ግልጽ ነው። በቃ ይሄንን መጽሐፍ ተቀበለዋለህ? ይሄንን መጽሐፍ ተቀበለዋለህ? ምን አዲሱ መደበኛ ነው አይደለ? አዎ እቀበለዋለሁ። ችግር የለም። ጠብቀኝ። ከተቀበልከው አንተ አልመልስ ያልከውን አንተና ኤርሚያስ የማትመልሱትን ኤርሚያስን ትቀበላለህ ወይንስ ይሄን መጽሐፍ ትቀበላለህ? መጀመሪያ ማንን ነው የምትቀበለው? ይሄን መጽሐፍ ወይስ ኤርሚያስን? ንገረኝ። እስቲ አንብብልኝ። ችግር የለም። ይሄን አይደለም ከማንበቤ በፊት ይሄንን መጽሐፍ ነው የምትቀበለው ወይንስ ኤርሚያስን ነው የምትቀበለው? አይ እኔ ኤርሚን እቀበላለሁ እኮ አላልኩም፣ ግን ከሁለቱ ማንን ነው የምትቀበለው? ይሄን መጽሐፍ ትቀበላለህ ወይንስ ኤርሚያስን ትቀበላለህ? መጽሐፍ ቅዱስ እንቀበላለን። በጣም ስለዚህ አንተ የአንተን መልስ ንገረኝ። የዚህ ማብራሪያ ከማንበቤ በፊት ጥያቄ ብቻ ነው እንጂ መልስ የለውም ነው ያልከው? እኔ እንደዛ ነው የምረዳው። ጥያቄ ብቻ ነው። በጣም ጥሩ። እሺ፣ በጣም ጥሩ። በቃ እንዳትረሳ፣ ሪከርድ አድርጉት፣ እንዳትረሳ። እንዲህ ይላል ከማብራሪያው በፊት ሀሳቡን ላንብብላችሁ። አንድ ሀሳብ ልስጥ። ይኸውልህ ስለ ቅድመ ዓለም ከአብ የተወለደ ወልድ ስለ ኢየሱስ ክርስቶስ አሁን እያወራን ያለ ነው። ቁጥር 5 ላይ ቁጥር 5 ላይ ስላለው ሀሳብ ቁጥር 5 ላይ ስላለው ሀሳብ ነው። በጣም ብዙ ጥቅሶች አሉ ብዬ ነው። ቁጥር 5 ላይ ስላለው ሀሳብ ነው የማወራው። አንዴ የራሳችሁን መጽሐፍ ላነብልህ ነው። ምክንያቱም እዚህ ማብራሪያው ላይ የምትቀበሉት የእናንተው ማብራሪያ ነው ያስቀመጠው። እንዲህ ይላል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ወይስ ደግሞ እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከመላእክት ከቶ ለማን ነው ይላል። ይሄ ንባቡ ነው። ሲያብራራ ማብራሪያው እንዲህ ይላል። ማብራሪያው አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ይህ ጥቅስ ይላል ክርስቶስ ከሙታን በተነሳ ጊዜ መፈጸሙን ለማሳየት በሐዋርያት ስራ ላይ ተጠቅሷል። ከሮሜ ጋር ያነጻጹልና እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል አይሁድ ሲልና ሁለተኛ ሳሙኤልን። ይህ ጥቅስ የተወሰደው ከዚህ ክፍል ነው። መዝሙረ ዳዊት 2 የሚመጣውን መሲህ የሚያመለክቱ ናቸው ብለው ያምናሉ። ይህ ከዳዊት ቤት የሚወጣው ንጉሥ መልአክ ወይም የመላእክት አለቃ አይደለም፣ ነገር ግን እርሱ የእግዚአብሔር ልጅ ነው። ስለዚህ ይህ ክፍል ስለ እግዚአብሔር ልጅ ነው የተነገረው እያለ ነው። ዕብራውያን ምዕራፍ 1 ቁጥር 5 ላይ ያለው ስለ መላእክትም አለቃ ሳይሆን ስለ እግዚአብሔር ልጅ ነው እያለ ነው። እሺ አሁን እንዳነበብክልኝ ከሆነ ግን የሰዎች ማብራሪያ ነው አሁን እየነገርከኝ ያለ። እዛው ላይ መጽሐፍ ቅዱስ ላይ የተቀመጠው የሰዎች ማብራሪያ ነው። ስለዚህ አትቀበለውም? የዚህ ማብራሪያ የአዲሱ መደበኛ ትርጉም ማብራሪያ አትቀበለውም? እቀበለዋለሁ፣ ግን ማብራሪያውን ነው እየነገርከኝ ያለ። የሰዎች ማብራሪያ ነው እያልኩ ነው። ታዲያ እኮ እነሱ ክፍሉን እኮ ነው ያብራሩት እኮ ክፍሉን እኮ ነው ያብራሩት። ትቀበለዋለህ? እነሱ ያብራሩበትን ይህን ክፍል ዕብራውያን ምዕራፍ 1 ቁጥር 5 ያብራሩበትን ትቀበለዋለህ ወይ? እቀበለዋለሁ። ስለዚህ እዛ ክፍል ላይ ስለ ኢየሱስ ነው የተናገረው አይደለ? ግን ከመላእክትስ አንተ ልጅ ነህ እያለ እኮ ነው። ከመላእክት እንደዛ ያለው የለም አለ እኮ እዚህ ክፍል ላይ መላእክትንም የመላእክት አለቃንም እንደዛ አላለም። ያለው ስለ እግዚአብሔር ልጅ ነው እያለ ነው ክፍሉ የሚያወራው ስለ እግዚአብሔር ልጅ ነው።
ኦኬ። ስለዚህ ጥያቄም የለውም እያልከኝ ነው። ሬቶሪክ የሚባል ነገር ታውቃለህ? ሬቶሪካል ኩዌስችን የሚባሉ ነገሮች ታውቃለህ? ሬቶሪካል ኩዌስችን ጥያቄ መልስም ለማለት ፈልገህ ነው? ጥያቄ መልስም ጥያቄው መልስ ያለው ጥያቄ ነው። ሬቶሪካል ኩዌስችን ታውቃለህ? ስለ ሬቶሪካል ኩዌስችን ጥያቄ መልስም ያላቸው እንትኖች አሉ። በሁለቱም መንገድ ከሆነ እቀበላለሁ። በቃ ነው። ስለዚህ ይሄ ምኑ መሰለህ ጎንደሬ፣ በቅንነት ስናወራ ሬቶሪካል ጥያቄ ነው የጠየቀው። ጳውሎስ ካየ በጣም ብዙ ጊዜ እንደዚያ ነገሮችን ይጠቀማል። ሮሜ ላይም ይጠቀማል። ሮሜ ላይም ሌሎችም የመጽሐፍ ቅዱስ ክፍሎች ላይ አሉ ይሄ ሬቶሪካል ነገሮች። ከዚህ ክፍል ላይ ሬቶሪካሊ ነው የተቀመጠው። ሬቶሪካል ነው፣ መልስ ያለው ጥያቄ ነው የተጠየቀው። መልሱ ማን ነው? ከመላእክት ለተጠየቀው ጥያቄ ከመላእክት እንደዚህ ብሎ ያለ የለም። ያ ልጅ ነስ ያለው ማን ነው? የእግዚአብሔር ልጅ። መልሱ እንደዚህ ነው የሚሆነው። ይህም አዲሱ መደበኛ ትርጉሙም እንደዛ ብሎ ነው ያስቀመጠው። አለ እንዴ? እኔ አለው። አንተ አለ? አሁን መጣ። ተቋርጠ ነበር እና ሬቶሪካሊ የተቀመጠው የሚያስቀምጠው ምንድን ነው? እሺ፣ አይ ከመላእክት አንተ ልጅ ነህ የተባለ አለ ወይ ብሎ ነው የጠየቀው ኤርሚ። የለም የሚለው መልስ እሱ አንዱ በቂ ነው። ኤርሚያስ እሱ ጋር እኮ ልክ ነው። ኤርሚያስ ከመላእክት አንተ ልጅ ነህ ያለው የለም ማለቱ እሱ ጋር ልክ ነው። ኤርሚያስ የተሳሳተው ግን ይሄ ክፍል ስለ ክርስቶስ አይናገርም ማለቱ ነው። ኦኬ። አይ እሱ ላይ አይደለም። እኔ ደግሞ ከመላእክት አንተ ልጅ ነህ ያለው ለማን ነው የሚለውን ነገር ነው እያብራራው የነበርኩት እና እሱን አብራራ እኮ ተናገረ። እሱ ላይ እኮ ያልተቃወምኩት ከመላእክት እንደዛ ያለ የለም አለ እና ኤርሚያስ ስለ መላእክት አይደለም አለ፣ ስለ ጌታም አይደለም አለ። ከዛ ለዛ እኮ ነው የተቃወምኩት። ስለ ጌታም አይደለም ማለት ነው፣ ስለ መላእክት አይደለም ግን ስለ ጌታ ግን ነው። በዛ መልክ ነው የሚለው። አይ እሱ ላይ ይቀበላል። ልደትሻ ጎበዝ ይቀበላል። ልደትሻ እሱ ጋር ጎበዝ እንደዛ። ቴንክ ዩ ብራዘር። እሺ ልደትሽ። እሺ አባቴ። እሺ እንዲህ ተግባብተን ስንለያይ ምናምን አሁን ፒስ ነው። እንዲህ በቃ ሳትሸፋፍን ጎበዝ ልጅ በስነ ስርዓት ተግባብቶ መለያየት አሁን አሪፍ ነው። ሳይሸፋፈን በቃ በዛም በዚህ ሳይባል ሳይሸፋፈን። ፕሮቴስታንት አለ፣ ሌላ ፕሮቴስታንት አለ። ቅዱስ ፕሮቴስታንት ነው። እሺ ሪኩዌስት ላካ። ቅዱስ አካውንት እንትን ነው። ሪኩዌስት ላካ። ኦኬ ልካል። ለቃሉ መታም እንደዚህ ነው። ቅዱስ ሰላም ብያለሁ። ሰላም እግዚአብሔር ይመስገን። ሰላም ነው። አሁን ይሰማል? አሁን ይሰማል ወይ? ይሰማል፣ ግን ምን ውስጥ ነው ያለው? በጣም ድምፅ አለ ከበስተጀርባ። ኦኬ፣ አሁን ከተሰማ መቀጠል እችላለሁ፣ ችግር የለም። እኔ ነኝ ሚውት ያደረግኩ። በጣም ኃይለኛ ኮሽታ ነው ያለው ከኋላ። ኤርፎን ኮን ኤርፎን ንቀል፣ የሆነ ፌስታል ብቻ የሆነ ነገር ውስጥ ካለ የሆነ ነገር አድርግ። በጣም ኃይለኛ ድምፅ ነው ያለው፣ የሚዘገንን ድምፅ። ይሰማል ድምጼ? ይሰማል። እሺ ምን መሰለህ፣ ሁለታችሁም ስለ አንድ ነገር እያወራችሁ አልተግባባችሁም። ለዛ ነው እሱ ልነግርህ ነበረ። ከማን ጋር ነው ያልተግባባነው? አይ ስለ አንድ ከኤርሚያስ ጋር ስለ አንድ ነገር እያወራችሁ። መቼ አወራችሁ? ኤርሚያስ ጋር መቼ አወራችሁ? ኧረ እባክህ ድምፅ አለ። አስተካክል ድምፁን። በጣም ይዘገናል ጆሮ። እሺ አሁን አይሰማም? አሁን ይሻላል። ኦኬ እሺ። እኔ አንድ ነገር ብቻ ለማውራት ነው የምፈልገው እና ከዛ በኋላ እኔ አንተን ጥያቄ ልጠይቅህ። ቁጥር 5 ስለማን ነው የሚያወራው? ዕብራውያን ምዕራፍ 1 ቁጥር 5 ስለማን ነው የሚያወራው?
ስለማን ነው ካልክ ስለ ኢየሱስ ክርስቶስ ነው የሚያወራው። ለማን ነው ብለህ ካልክ ደግሞ ለመላእክት ነው የሚያወራው። ከመላእክት ብሎ ስለማን ነው ብለህ ካልክ ስለ ኢየሱስ ክርስቶስ ነው የሚያወራው ክፍሉ ማለት ነው። እንደገና ደግሞ ለማን ነው ብለህ ካልክ ለመላእክት ነው ኢየሱስ ክርስቶስን ያን የሚያወራው። ለመላእክት አንተ ልጅ ነህ ከቶ ያለው ለማን ነው ብሎ ነው መላእክትንም ጠይቀው፣ ግን እያወራ ያለው ስለ ኢየሱስ ክርስቶስ ነው። አሁን ስለ ኢየሱስ ክርስቶስና ለማን የሚለውን መለየት አለብን ማለት ነው። ኤርሚያስም ከዚህ ውጪ ሌላ ያለው ነገር የለም ብሏል። ብሏል። እሱ ራሱ መጥቶ ራሱ መናገር ይችላል ብሏል። ይሄ ክፍል ስለ ክርስቶስ ስለ ጌታ አይደለም የሚናገረው። ገብቼ ትናንትና እኮ ገብቼ ነበር። አንተ ገብተህ አላወራም። ወጣ ታች እየሰማሁት ነበረ ሲያብራራ። ወንድ የሆነ ሐሞት ያለው ኦርቶዶክስ መጥቶ ይሄ ስለ ክርስቶስ ነው ይበለኝ እስኪ አለ። ዕብራውያን ምዕራፍ 1 ቁጥር 5 ለክርስቶስ ነው እንጂ ስለ ክርስቶስ አላለም። ለክርስቶስና ስለ ክርስቶስ ላይ እንጂ ምንድን ነው ልዩነቱ? ስለ ክርስቶስ ነው ክፍሉ እያወራ ያለው፣ ለክርስቶስ አይደለም። ለመላእክት ነው። እዛ ጋር የዕብራውያን ጸሐፊን ለመላእክት የተነገረው። አንተ ልጄ ነህ ብሎ የተነገረው ለማን ነው? አንተ ልጄ ነህ ብሎ ከቶ ለማን ነው ብሎ ለመላእክት። ይሄ ቃል ለማን ነው? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የሚለው ቃል ለማን ነው የተነገረው? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ የተባለው ስለ ኢየሱስ ክርስቶስ ነው። ያንን ለመላእክ እየተነገረ ስለ መልአክ አይደለም። መልአክ እንደዚህ ሊባል አይችልም። ይሄ እኮ ግልጽ ነው፣ አያከራክርም። እሱ ለመላእክት እኮ ነው። ስለ ክርስቶስ ለመላእክት ከመላእክትስ ነው የሚለው፣ ለመላእክ አይደለም የሚለው። ከመላእክትስ ሪቶሪካል ምን እንደሆነ ታውቃለህ? ሪቶሪካል ኩዌስችን ሲባል ሰምተህ ታውቃለህ? አስተምራለሁ፣ ችግር የለውም ብለህ ታውቃለህ። ምን ማለት ነው ሪቶሪካል ማለት? ቁጭ አድርጌ አስተምራለሁ። ሪቶሪካል ማለት ሪቶሪካል ማለት ያው መልስ ያለው ጥያቄ እንደማለት ነው። እና ከፈለክ ስለ ቋም እስኪ ሌላ አሳየኝ መልስ ያለው ጥያቄ መጽሐፍ ቅዱስ ላይ የቱ ጋር ነው እንደዛ ያለ? እኔ ሳውራ ሰምተህ? ኦኬ እሺ፣ አንተ ስታውራ ሰምቼ ነው ብቻ። ለማንኛውም እንደዛ ነው ብለህ ተረዳው። ሰውን ዝም ብለህ ሚስ ሪፕሬዘንት አታደርግና እንደዛ ነው። ቴንኪው ለማንኛውም ስላስገባኝ ልወጣ ነው እንግዲህ ስራ ላይ ስላለሁኝ ነው። መልካም ጊዜ። ሌላ ቦታ አሳየ ማቀው ሪቶሪካል የቱ ጋር ነው? አይ ኤርሚያስ ብቻ ነው ስራ ይሄ እኮ ነው። ምንድን ነው የሚሉት አሁን? ይሄ ያኛው ልጅ ወጣ እንዴ? ማነው? ጎንደሬው ነው ጎጀሜ ነው ቤዛዊት አልከኝ? ጎንደሬ ወጣ እንዴ? አይ እኔ የምር መካነ ኢየሱስ ነኝ ብሎ ራሱን እንትን የሚል እንዴት መኩ አትሰማም? ቀማ ያምኑት ተመለስኩ። እንዴት ነው የማያምኑት በዚህ ልክ? እኔ ማለት እውነት ለመናገር ይሄ ቃል በቃል እኮ ነው፣ ግን መጨረሻ ላይ ተማምነን የተለያየ ይሄ መልስ ያዘለ እኮ ነው አይደል? መልስ ያዘለ ጥያቄ ነው። በቃ ይሄ ታወቀ። ይሄንን በነገራችን ላይ ምን ላይ እናገኛለን? እንዲሁም በጣም ብዙ ቦታ እናገኛለን። ያዕቆብ ላይም እናገኛለን አይደል? ያዕቆብ እምነትና ስራን ሲገልጽ መልስ ያዘለ ጥያቄ ጠይቀን በውስጡ ይመልሳል ማለት ነው። ሮሚ ላይም አለ የሞተ አይደለምን? እምነት ከስራ ተለይቶ የሞተ አይደለምን እያለ በውስጡ መልስ ያዘለ ነው። እንዲሁም ደግሞ እዛው ሮሜ 8:33ም እንደዛ ነው። የሚፈርደውስ ማን ነው የሚለው በውስጡ መልስ ያዘለ ነው። እና በጣም እኔ እንደዚህ አይነት አጻጻፎችን ይጠቀማል። ሐዋርያው ያዕቆብም ይጠቀማል። ሬቶሪካል የሆኑ ጥያቄዎች በብዛት መጽሐፍ ቅዱስ ላይ አሉ እና ይህን ነገር ለመረዳት ትንሽዬ ልብን ከፈት ማድረግ ብቻ ነው የሚጠይቀው። ያን ያህል ብዙ ውስብስብ ነገር የለውም እውነቱን ለመናገር እና መኩዚ አስገባሉ የተወሰነ ጠይቃችሁ ምንድነው ደግሞ ልጅ መሰልክ የሆነ ጩጬ መሰልክ አንተ ጎረምሳ ማለት ጎልማሳ የሆንክ ሰውዬ የሆነ 18 ልጅ
ኧረ አታሳያቸው። ሰው ብዙ እንትን አለ። እንትን ልበለው ትንሽ እንትን ልበለው ትንሽ ላከሰው በስሱ ነው። አሁን ይሄ በስሱ ነው። ትንሽ ሂድበት። ሰዶ ማርሻል ለምን ያልኩ እኮ በስመ ቀነሰ ግን አቦካው አትለኝ። በቃ ደረሰ ሰዓት ሄደ። በጣም እኩዚ ሌላ ምትዩ ነገር ከሌለ እስኪ ገንትን ላይ ከውስጥ ላይ ያሉትን ሰዎችን ሰርች ላድርጋቸው። ትንሽ የማያውቁ ሰዎችን አስገብተን እናስጨነቃቸው ወይ ደግሞ እንዝጋው። በቃ ሉጣ ትንሽ ሄደ ሰዓት። የእግሬን ደግሞ ባሳይ ማለት ነው ትደነቃለህ። የምሬ ነው። የእግሩ ጡንቻ ምናምን በቃ ይደንቃል። ከየት ነው ምናምን የሆነ ሰው ኢንቫይት አድርጌ ላችኋለሁ ጋይዝ አዲስ እንግዳ ነው እንዳቀውጡት ምናምን። እኔ ያገባ ልደታ እንዴት ነህ? እንዴት ነሽ? ደህና ነኝ። ደህና ነህ? አለ ሁሉ ሰላም ነኝ። ብቅ በይ አለ። እንዴት ላከልኝ እኮ ብዬ ደነገጥኩ። ደህና ነህ? አይ እኔ ጋር እስቲ ትንሽ ሰበክ ልደታ ምከራቸው። እኔ እመክራለሁ። አንቺ ፖስት ስታደርጊ እነሱ ይበላሻሉ። እኔ አስተካክላለሁ፣ አንቺ ታበላሻለሽ። በቃ ልደታ መልካም ውሎ። እሺ አንዳንዴ ናና ንገራቸው። አንዳንዴ ትንሽ እሺ እመጣለሁ። እንዴት ነህ? እየመጣሁ ወይ ይላል። እሺ ይመችሽ። መልካም ቀን። በጣም ነው ጉዳት ባይዜ ጋይስ፣ ለጠቅላላ እውቀታችሁ መችኛለች። ወዳጅነት ነው ሌላ ነገር አይደለም። ደግሞ እንትን እንዳትሉት አፖስቶል እስራኤል ዳንሳን ኢንቫይት አድርገዋል ጋይስ። እሺ ካለ አፍራለች። በጣም የምታስቀኝ ስራዎቿ። ከ18 ዓመት በታች ያለ ሰው ገብቶ አያየውም ጋይስ። ተው፣ ከ18 ዓመት በታች ያለ ሰው አያየም እሱ። ከ18 ዓመት በታች ያለ ሰው ገብቶ ሊከታተለው የሚገባ ላይባል። ኦኬ እስራኤል ዳንሳ እምቢ አለ። ሪኩዌስት እንልክለት። ሪኩዌስት ሰላም ነው። Charlie, no. It's like, please. Charlie, please. I'm sorry. Guys, okay. እሺ አንዴ ቆይ። ዘማሪያሙ አላየሁትም። አይ የለም። እና ባጭሩ ምን ልላችሁ ፈልጌ ነው። አይ የለም ወጥቷል። ሀሳቤ ይህን ይመስላል። የዛሬው
ምን ያህል ፕሮቴስታንቶች የመጽሐፍ ቅዱስን ፎሎ አድርጎ የሚሰርበኝ ሰው ነው በጣም የሚመቸኝ። አይ አለ ዘማሪ በጣም የሚመቸኝ። ሰላም እግዚአብሔር ይመስገን። ሄሎ ይሰማል? ይሰማል። እሺ ስላስገባኝ አመሰግናለሁ። ማለት የሚሰድቡን ሰዎች እንደዚህ ድፍረት ኖሮ የምታስገባ ከሆነ አሪፍ ነው። ለምን አላስገባም? ስድቡ ከአንተ እንጂ ከኔ አይወጣም። የምትረግጠው አንተ ኢንጂነር። አይ ምክንያቱም ላስረዳ ነው እንጂ። አስረዳ። አይ ድምፅ ለምንድን ነው ያልሆንኩ? ለማን? በበቂ ድምፅ እየሆንክ አይደለም። ወደኋላ እያልክ ነው። ለማን ነው ድምፅ ያልሆንኩት? ለአርሲ። ኧረ እባክህ አንተ ፕሮፋይል ላይ ያደረኩ ሰውዬ በሚገባ ድምፅ ሆኖላ? ያ ድምፅ ሆነ። ስንተኛ ክፍል ተማሪ ነው? በቂ ተማሪ ነው። ስንተኛ ክፍል ተማሪ ነው? በቂ አዲስ ነው የተጀመረው አሁን በእናንተ ዘመን ማለት ዲግሪ አለኝ። በምንድን ነው ዲግሪ? ምነው ስራ ቀጥሬ ነው? አይ እኔ ጋር ተቀጥሮ ፐርሰናል ማናጀር ላደርግ ባህሪ በጣም ጥሩ ስለሆነ ፐርሰናል ያስፈልጋል። አክቹዋሊ እንትን ማናጀር ያስፈልጋል። ለነገሩ የእምነት እኮ በማናጀር የሚኮን አይደለም። የኔን ቪዲዮ አይተህ ታውቃለህ? አሁን በቅርብ እምነት ይታመናል እንጂ ስራ አይደለም። ስራ መስራት አለበት። ቪዲዮ ገብተህ አይተሃል? የኔን ቪዲዮ ሰሞኑን አይቻለሁ። ግን እንትን ይሄ ድምፅ ከሆነ እንደ መሰለህ ከሰው ጋር ላለመጋጨት ከእንትና ጋር እንደዚህ መንግስትን ባልነካ መንገድ እንደዚህ ለማድረግ ነው እየሞከርክ ያለው። ትክክለኛውን ነገር እየተናገርክ አይደለም። ሰው እንደዚህ ድምፅ አልሆንክም ምናምን እንዳይል አይነት ነው። ከዚህ በፊትም በደንብ ስለሚከታተል ትምህርት ምናምን ይመቸኛል፣ ሰማሃለሁ ምናምን ነገር አሪፍ ነው። ግን ለምን ወደኋላ ትላላችሁ? ልክ እንደዚህ አይነት ነገር ሲኖር እናንተ ናችሁ ከፊት ለፊት ያላችሁ። እናንተ አባቶች እንደምትናገሩ እኛ ደግሞ እዚህ ሶሻል ሚዲያ ላይ የሚወክለን ሰዎች እናንተ ነው መናገር ያለብን። እናንተ ለምን በትክክል ድምፅ አልሆናችሁም ብለን እናንተ ነው ልንል የምንችለው። አንተን እኛ አንወክልም። እኛን የመጠየቅ መብት የለንም። እኛ አትበል፣ እኔ በል፣ ስማ፣ እኔ አልወክልህም በለኝ። ማንም አይወክልህም። እዚህ የሚወክልህ ቤተክርስቲያን ብቻ ነው። ቤተክርስቲያን ናት። እኔንም አንተን የምትወክልህ ሶሻል ሚዲያ ላይ ነው ያለው። እምነት ላይ አላልኩም። ሶሻል ሚዲያ ላይ እኔ አልወክልህም፣ ሌላውም አይወክልህም። ለአንተና ለእንዳንተ አይነት የአስተሳሰብ እንትን ላላቸው ሰው አይደለም የተከፈተው ራሱ ሶሻል ሚዲያ ማለት ጀመር። የእኔን አስተሳሰብ እንዴት ነው ጀጅ የምታደርገው? ሰው በምትናገረው ማለት እኮ እኔ በምትሰራው ነገር ነው። እኔ ግን በመናገሩ ግን መሆን የለበትም። አንተ በምታደርገው ነገር ነው የምታደርገውን እኮ ነው የምትናገረው። ከዛ የተለየ ነገር ሰው አፉ ሲከፈት እኮ ውስጡ ያለው ነገር የሚታወቁ አይደል? እሺ የተናገርኩት ምንድን ነው? ቴክስቱን አንብበህ ነው ያስገባኛ። ቴክስቱ የሚለው እኮ በቂ ድምፅ አልሆንክም ለምን ፈራህ ነው ያልኩት። ቴክስቱን አይቼ አስገብቼ አይደለም ጀጅ ያደረግኩ። አሁን ስትናገር አይቼው አሁን የተናገርኩትማ መንግስትን ላለማስቀየም ወደኋላ እያልክ ድምፅ ስለሆንክ ነው። በመጀመሪያ ደረጃ በስነ ስርዓት ማሰብ ስትችልና ማስተዋል ስትችል ተመልሰህ ቤት ነው። አልመጣም፣ እንዳትመጣ። አንድ ቀን አንድ ነገር ማድረግ የማይችል ማህበረሰብ ሁላ ሂድና ፕሮፋይል ላይ ያደረገውን ሰውዬ ጠይቀው። ኦኬ
አይ ግል ጸባሉ ይዞ ፍቅረኛ አይ ዘፈኑ አስወጥቼላችኋለሁ፣ ምንም እንዳታስቡ። ኢኒዌይስ መልካም ጊዜ ይሁንላችሁ። የታሰሩትን ሰዎች እግዚአብሔር ያስፈታልን። ቅድም መግቢያ ላይም ተናግሬያለሁ። ቀሲስ ዶክተር መዝገቡን ጨምሮ መምህር ዘላለም፣ ወንድማችን ዮኒ እንዲሁም ደግሞ መምህር በትረ ማርያም ሌሎችም እንደዚሁ የታሰሩ ወገኖቻችን አሉ። እግዚአብሔር አምላክ በሰላም አስፈትቶ ለቤታቸው ያብቃቸው። ከዚህ በላይ የምለው ነገር የለም። መልካም ጊዜ ይሁንላችሁ።